በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ ሚመጠን ግርም ትዛቲ ዕለት ወጽኡ ትዛቲ ሰዓት እንተባቲ ወርድ መንፈስ ቅዱስ በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። የተወደዳችሁ የልዑል እግዚአብሔር ቤተሰቦች እንደምን ሰነበታችሁ? ክፍል 2 የመጀመሪያ ቅዱስ ዮሐንስ ተግሳጽ ከአምደ ወራዙት ዘተዋሕዶ ሚዲያ ከዚህ እንደሚከተለው ይቀርባል። ልቦናንና ማስተዋልን ለኔም ለናንተም ልዑል አምላካችን እግዚአብሔር ይስጠን። ባለፈው እንደተመለከተነው ንጽሐ ነፍስንና ንጽሐ ስጋን ተመልክተናል። ከንጽሐ ነፍስና ከንጽሐ ስጋ ክብረ ስጋና ክብረ ነፍስ እንደሚገኝ፣ ክብረ ነፍስ ከብዑል ከሀብት ሳይሆን ከወርቅ ከብር ሳይሆን ከደም ግባት ከውበት ሳይሆን ከንጽሐ ነፍስና ከንጽሐ ስጋ እንደምትገኝ አስተውለን ተመልክተን አልፈናል። በዛሬው ደግሞ እነዚህ ንጽሐ ስጋ፣ ንጽሐ ነፍስ፣ ንጽሐ ልቡና የተባሉት ምንድናቸው የሚሉትን እንመለከታቸዋለን። ንጽሐ ስጋ የመጀመሪያው ነው። እንግዲህ ቅዱስ ዮሐንስ የሚያነሳቸው ውበት የሚላቸው እነዚህ 10ቱ ማዕርጋተ ቅዱሳን ምንድናቸው ብለን እንመልከት። አንድ ነገር እዚህ ጋር እንድናስተውል ደግሞ ፈልጋለሁ። ትምህርታችንን ገባ ብለን ከማየታችን በፊት እኛ 10ቱ ማዕርጋተ ቅዱሳን ሲባል የመነኩሴ ወይም ደግሞ የባህታዊ እግዚአብሔርን ተከትለው ዓለምን ጥለው ለሄዱት ብቻ የሚሆን አድርጎ መቁጠር አለ በሕሊናችን ዘንድ። ይሄ ተገቢ አይደለም። የሰው ልጅ ባለበት ቦታ ሆኖ ለቅድስና የሚያበቃ ግብርና ስራ ከሰራ በከተማም ውስጥ ኖሮ ቅዱስ መሆን ይቻላል። በከተማም ውስጥ ሆኖ ንጹህ መሆን ይቻላል። በከተማም ውስጥ ሆኖ የቅድስናን ተግባር መከወን መስራት ይቻላል። አሁን ከተማ ውስጥ መኖርን ለኃጢአት ምክንያት አድርጎ ገጠር መኖርን ወይም ደግሞ በዋሻ በፍርክታ መኖርን ለቅድስና ምክንያት አድርጎ ማንሳት አይገባም። እዚያም ሆኖ በጫካውም ውስጥ በገጠሩም ውስጥ በብህትውና በሚኖርበትም ዓለም ላይ ኃጢአት አለ። በከተማም ውስጥ ጽድቅ አለ። የሰው ልጅ ባለበት ቦታ ለጽድቅ የሚያበቃ ስራ መስራት ይችላል። ንጽሐ ነፍስ የሰው ልጅ ሁሉ እንዲኖረው የተሰጠ ክብር ነው እንጂ ለመነኩሴ ለባህታዊ ብቻ የተሰጠ አይደለም። በዚህ ሲባል 10ቱ ማዕርጋተ ቅድስና ወይም ደግሞ ማዕርጋተ ቅዱሳን ሲባል የቅድስና የበቁትን አባቶችን የምናነሳበት እንጂ ቅድስና ለዚህ ቅድስና የሚያበቃ ማንነት የሌላቸው የከተማ ሰዎች የሚማሩት ግን የማይኖሩት ነው ብሎ ለማለት እንዳይደለ እንድታውቁ ይገባል። በከተማም ውስጥ ሆኖ ጽድቅን መከወን እንደሚቻለው ሁላ 10ቱን ማዕርጋትም መድረስ የቻሉ ብዙ አባቶች አሉ። እነዚህን ደግሞ በምሳሌ እግዚአብሔር በፈቀደን ልክ እናነሳቸዋለን። ንጽሐ ስጋ 10ቱ ማዕርጋተ ቅድስና 3 ሆነው በ3 ቦታ የተከፈሉ ናቸው። የመጀመሪያው ንጽሐ ስጋ ይባላል። ንጽሐ ስጋ የመጀመሪያው ጽማቤ ነው ወይም ደግሞ ዝምታ ማለት ነው። ዝምታ ሲባል የሰው ልጅን የመጀመሪያውን ማንነቱን የሚቀርጽ ወይም ደግሞ ለቅድስና የሚያበቁ ተግባራትን የሚያገኘው የሰው ልጅ የመጀመሪያው ስራ መስራት ያለበት የጽማቤ ህይወት መለማመድ ነው። ዝምታ ማለት ነው። ዝምታ በጎውን አይቶ ቶሎ አለመናገር፣ ክፉንም አይቶ ቶሎ አለመናገር፣ ይሄ ዝምታ ይባላል። የመጀመሪያው አንድ ጻድቅ ወይም ደግሞ አንድ መነኮስ ገዳም ሲሄድ የመጀመሪያው ስራው የሚሆነው የአርድእትነት ስራ እየሰራ ወይም ደግሞ የአጋዥነት ስራ እየሰራ አንደበትን ስለመግዛት የሚኖረው ህይወት ነው። አንደበቱን የገዛ ሰው ህሊናውን ማስተዳደር ይችላል። አንደበቱን ያልገዛ ሰው ህሊናውን ማስተዳደር ይሳነዋል ወይንም ደግሞ አይችልም። ይህም የሆነበት ምክንያት አንደበት በተከፈተ ቁጥር ህሊና ቦታውን ይስታል ወይም ደግሞ ህሊና ማስተዋልን ያጣል። ዝም ባለ ህሊና ውስጥ ደግሞ ዝም ባለ አፍ ውስጥ ደግሞ ዝም ያለ ህሊና ስለሚኖር ያ ህሊና ማስተዋል፣ ማሰብ፣ መወሰን የሚሉትን ነገሮች ሁላ በበጎ በመልካም በቅድስና አይን እያየ መስራት ይችላል ማለት ነው።
የመጀመሪያው የመነኮሳት ትልቁ ፈተናቸው በገዳም ውስጥ ሲኖሩም አንደበትን ማቀብ ነው። አንደበትን መጠበቅ ነው። ክፉ እንዳይናገር፣ ወንድሙን እንዳያማ፣ ጓደኛውን እንዳይተች አድርጎ አንደበትን መግዛት ነው። አሁን ዝምታ ሲባል ደግሞ ብዙ አይነት ዝምታ አለ። አንዱ እየተናገሩ ዝም ማለት አለ። ዝምታ ሲባል ግን ሁሉን ነገር ትቶና ረስቶ ዝም ማለት ነው። ልክ ሙሴ በሲና ባህር ፊት ሲቆም ያሳየው አይነት ዝምታ አይነት ነው። አብዛኞቻችን ዝም የምንለው ዝምታ አሁን ላይ ዝምታ ሲባል ወይም ደግሞ ጽማዌ ሲባል የምናሳየው ሙሴ ከኋላው የነበሩትን የፈርዖንን ሰራዊት እያሰበ ከፊት ለፊቱ የነበረውን የኤርትራን ባህር እያሰበ አብረውት የነበሩትን ደግሞ ሕዝበ እስራኤልን እያሰበ እነዚህ ሶስቱ እኩል ይጮሁበት ነበረ በህሊናው ላይ ወይም ደግሞ በጆሮው ላይ። የግብፅ ሰራዊት ሾተል ይዞ ጎመድ ይዞ ሊያርዶ ሊቆርጦ እየመጣ ነው። ፊት ለፊቱ ላይ ያለው የኤርትራ ባህር ደግሞ ህይወትን ወዲያኛው ዓለም ለማሻገር የቆመ ነው። እጅግ በጣም ጥልቅ የሆነ ተሻጋሪ ተጓዥ ወንዝ ነው። እዚያ አጠገቡ ያሉት እስራኤላውያን ደግሞ ከዚያ ማርና ወተት ከምንበላበት ወይም ደግሞ የፈርዖንን ፍርፋሪ ከምንልስበት ከተማችን አውጥቶ በበረሃ ላይ ሊጨርሰን ነው ሙሴ ይዞን የወጣው እያሉ ይጮሁበት ነበርና እሱ ደግሞ ወደ እግዚአብሔር ዞሮ እግዚአብሔርን እንዲህ ብሎ ይጮህ ነበር። ወደ እግዚአብሔር እንዲህ ብሎ ሲናገር ነበር። ጌታ እግዚአብሔር ሆይ ለዚህ ነው ወይ ህዝቤን ይዘህ ውጣ ምትለኝ እያለ ይናገር ነበረ። ይህን የሚያደርገው ግን በቃል አውጥቶ አይደለም፣ በህሊናው ነው የሚያስበው የነበረው። ለዚህም ነው እግዚአብሔር በትርህን አንስተህ ባህሩን ምታ ሙሴ ለምን ትጮህብኛለህ ብሎ ሲል የነበረው ማለት ነው። ይሄን አይነት ጩኸት ነው አብዛኞቻችን የምንጮኸው፣ በዝምታ ውስጥ ያለ ጩኸት። እርግጥ በጎ ጩኸት ነው፣ እግዚአብሔርም የሚሰማው በማስተዋል የሚደረጉ ጩኸቶች ስለሆኑ አብዛኛውን ጊዜ በዝምታ ውስጥ የምንጮኸው ጩኸት ነው እግዚአብሔር ዘንድ ደርሶ በረከተ ስጋ በረከተ ነፍስ የሚያሰጠን። በዚህ ምክንያት ሙሴ የጮኸውን አይነት ጩኸት አይደለም። ዝምታ ሲባል ግን ሁሉን ትቶ ዝም ማለት ነው። አሁን በምንኩስና ዓለም ላይ ላሉት የሚነገረው ለከተማውም ላለ ጻድቅ የሚነገረው ይህን አይነት ነው። ዝምታ ከብዙ ነገር መታቀብ ነው። ነገሮችን ቶሎ ወስኖ ከመናገር መታቀብ አንዱ ትልቁ የጽማዌ ልምድ ነው። ክርስቲያን በዚህ ህይወት ሊኖር ይገባዋል። ምክንያቱም አንደበቱ ወይም ደግሞ አፉ የክርስቶስን ስጋና ደም የተቀበለ አንደበት ስለሆነ እርሱም የክርስቶስ ለባሲ ስለሆነ ወይም ደግሞ ክርስቶስን የለበሰ ስጋዬን የበላ ደሜን የጠጣ እኔ በእርሱ እሱ በእኔ ይኖራል ብሏልና ክርስቶስን የለበሰ ክርስቶስን የታጠቀ ሰው ነው ስጋው ደሙን የተቀበለ የእግዚአብሔር ልጅ። ከዚህ የተነሳ ከአንደበቱ ለሚወጡ ነገሮች ሁሉ መታቀብ መጠንቀቅ መቻል ይጠበቅበታል። አንደበቱ የእግዚአብሔር አንደበት፣ ህይወቱ የእግዚአብሔር ህይወት፣ ስጋው የእግዚአብሔር መሆኑን ማወቅ መቻል አለበት። የሰው ልጅ በበላው ነው የሚኖር አይደለ? ይህንን ሰውነታችን የገነባው ምግብ ነው። እኛ ደግሞ ከዚህ ከስጋዊ ምግብ የበለጠ የክርስቶስ ስጋና ደም በልተን የተጠገነ ወይም ደግሞ የተገነባ ሰውነት ነው ያለን ክርስቲያኖች ኦርቶዶክሳውያን። ይሄንን ማስተዋል ተገቢ ነው። ይሄ ስጋ ለርኩሰት ስንጋብዘው መጀመሪያ ማስተዋል ያለብን ይሄ ስጋ የማን ነው የሚለውን ነው። እግዚአብሔር መቅደስ ነው አንደኛ ነገር። ሁለተኛ ደግሞ ስጋው ደሙን በልቼ የተገነባ ስጋ ነው። በዚያም ምክንያት የክርስቶስ ሰውነት ሆኗል። እርሱ በእኔ እንዲኖር ቃል ኪዳን አለኝ፣ እኔም በእርሱ እንድኖር ቃል ኪዳን አለኝ። ምክንያት ይሄንን እርሱ እኔ ዘንድ መኖሩን ከጠበቅ እርሱ ደግሞ በእኔ ዘንድ መኖሩን ይጠብቅልኛል። ቃል ኪዳን ይሄ ነው፣ የሁለት ወገን ነው ቃል ኪዳን። ብዙ ጊዜ የምንስተው እዚህ ጋር ነው። የሆነ ጊዜ ስጋውን በልቻለሁ፣ ደሙን ጠጥቻለሁ፣ ስጋው ደሙ ተቀብያለሁ፣ ነገር ግን ከዚህ በኋላ አያስፈልገኝም አይነት ነገሮች ውስጥ እንሄዳለን። ቃል ኪዳን ሲመጣ በኋላ ላይ ነገሮች ሲመጡ ደግሞ ህይወት ወደ ማብቂያዋ ስትመጣ ወደ ኩነኔ ብንገባ ኖሮ ወደ ኩነኔ ገሃነም የሚፈረድብን ኖሮ እንዲሆኝ እኮ ነበር ብሎ ማንሳት ይመጣል። ስጋው ደግሞ ተቀብዬ እንዲሆኝ አይደለም፣ እንደዛ አይደለም። ቃል ኪዳን የሁለት ወገን ነው ተብሎ ተጠቅሷል። ብዙ ጊዜ ትምህርት ላይ የሰማችሁት ስለሆነ መደጋገም አያስፈልግም። ቃል ኪዳን አንዱ ከጠበቀ ብቻ የሚዘልቅ ማንነት አይደለም። ሁለቱም ለቃል ኪዳኑ ታምነው መጠባበቅ መቻል አለባቸው እና
ይሄ ሁለቱ የጠበቁት ነው ወደ በረከት ሄዶ ወደ ፍሬ ሄዶ ቃል ኪዳኑን አቅንቶ ወደ ተፈለገው ደረጃ ሊያደርስ የሚችለው። ነገር ግን አንዱ እየጠበቀ አንዱ የሚያፈርስ ከሆነ አይሆንም። እንደዚህ አይነት አሰራር አይሆንም። ሲሆን ይህንን ካወቁ ቃል ኪዳን ጥሻለሁ፣ ቃል ኪዳን አፍርሻለሁ ከተባለ ቃል ኪዳን ያፈረሰው ወገን ይገባው ያለውን ሕግና ፍትሐ ብሔር እንግዲህ መታወቁት ነው። አንድ ሰው ቃል ኪዳን ከተጋባ በኋላ ቃል ኪዳኑ ሲፈርስ የሚፈጸሙ ነገሮችን ካሳ የሚከፍለው ቃል ኪዳን አፍራሹ ነው። እግዚአብሔር ሁሌም ለቃል ኪዳኑ ታማኝ ነው። የሰው ልጅ ግን እንደዛ አይቆምም። ለዛም ነው ሁል ጊዜ ቅጣት ተብሎ ቢነሳም ቀኖና ቤተክርስቲያን ለሰው ልጆች የተሰራላቸው ያንን ቃል ኪዳን ለማስቀጠል ነው። ያንን ቃል ኪዳን ለማጽናት ነው ይሄ የሆነውና እንዲህ አይነት ማንነቶች ቃል ኪዳናችንን ሊያስፈርሱ ይችላል። የአንደበት ስህተቶች እና እነዚህን መጠበቅ ከእግዚአብሔር ጋር ያለንን ቀረቤታ አጽንቶ ይጠብቁልናል ማለት ነው። አንድም አንደበት እሳት ናት እንደሚለው ቅዱስ ያዕቆብ ለሞትም የሚያበቃ ነው አንደበት። ሶስቱን አሃው እንመልከታቸው። ሶስት አሃው ሆነው እንጨት ለቀማ ወደ ዱር ይገባሉ እና እንጨት የሚለቅሙት በጆንያ ነገር ነበርና ገለባም ቢሉ እየሰበሰቡ ውለው የጫካው ዘበኞች በሆነ ሰዓት ላይ ይደርሱባቸዋል እና ጫካው የሚጠበቀው በትላልቅ ሰይፍ በታጠቁ ዘበኞች ነበር እና ከዚያ ነው እንግዲህ እንጨት ለቅመው የሚተዳደሩት ደግሞ የሚኖሩት እና ሄደው ለቅሞ ሶስቱም የራሳቸውን ካዘጋጁ በኋላ በጆንያቸው ከተው ያለውን ገለባ ከሰበሰቡ በኋላ የጫካው ጠባቂዎች መጡባቸው። ሲመጡባቸው ሶስቱም አንድ መሐላ ገብተው ወደ ዛፍ ወጡ። ማናችሁም እንዳትናገሩ፣ መጥቶ ሲያጣ እኛን ሲያጣ ትተው ስለሚሄዱ ያኔ የሰበሰብናትን ይዘን ወደ ቤታችን እንሄዳለን፣ ነገር ግን ብንናገር ያዩንና ይገሉናል ብለው ተማምለው ወደ ዛፍ ይወጣሉ። በዚያ ሳሉ መጥተው እኛ በሌለንበት እንዴት እንዲህ ያደረጉብን ብለው በቁጣና በንዴት በመነሳሳት ያንን ሰብስበው ያቆሙትን ጆንያ ይወጋጉ ነበረ በሰይፋቸው። በዚህ ሰዓት አንደኛው ከላይ የነበረ ወይ ይሄ ሰውዬ ሰው መስሎት ጆንያ ይወጋል ብሎ ሲል ተመለከተው ማለት ነው ዘበኛው። ከዛ አውርዶ ገደለው። ሁለተኛው ደግሞ ይህንን የዚህ የጓደኛውን ሞት ሲመለከት ውይ አትናገር ስለው ወጋና ገደለው ብሎ ይናገራል። ይሄን እሱንም አወረደና ገደለው። ሶስተኛው ደግሞ በለፈለፉ አፍጠፉ ብሎ ደግሞ እሱም አንደበቱን ማቀባቅቱት አውርዶ ዘበኞቹ ሶስቱንም ገደላቸው ማለት ነው። ይሄ ሁላ ምሳሌ ነው። አንደበትን ማቀብ ምንንም ብናይ አሁን እንደዚያ ሲያደርግ የመጀመሪያው ያየው ትንሿ ክስተት ብትታለፍ ኖሮ ወደ ሁለተኛውም ወደ ሶስተኛውም የሚሄድ ኃጢአት አይሄድም። አንደበት ላይ የሚነገሩ ቃላቶች ይህን ያክል ነው ፍጥነታቸው። አንዱ ተናግሮ ብቻ የሚቀሩ አይደለም፣ አንዱ ብቻ ሰርቶ የሚቀሩ አይደለም። ወደ ሁለተኛው ወደ ሶስተኛው ሄደው ነፍስ ያጠፋሉ። ከአንደበት የወጡ ንግግሮች ናቸው ዓለምን የሚገዙት፣ ዓለምን የሚመሩት፣ ዓለምን የሚነዱት። አንደበታችንን ማቀብ ተገቢ ነው፣ ለክፉም ለደጉም፣ ለዚያም ለዚህም። አንደበትን ማንሳት ማለት ራስን ወደ ጥፋት መክተት ነው። ስለዚህ ከእንዲህ አይነት ማንነቶች መታቀብ ተገቢ ነው። ያኛው የመጀመሪያ የተናገረው ንግግር ነው ለሁለተኛውም ለሶስተኛውም የተረፈው። እዚህ ጋር አንድ ነገር ማስተዋል ያስፈልጋል። የመጀመሪያው ተናጋሪ እንደውም የመኖር ህይወት አግኝቶ ወይም ደግሞ እግዚአብሔር ተስፋ ሰጥቶት ቢተርፍ ኖሮ እና ሁለቱ ሞተውበት ቢሆኑ ኖሮ እሱ ለሰራት ኃጢአት ሄዶ ንስሐ ሊገባ ይችላል። ሁለቷ ነፍስ ግን በእሱ ምክንያት አልፋለች። ያለ ንስሐ ያለ ስርየት ያለፈች ነፍስ ልትሆን ትችላለች። እንዲህም ነው የአንደበት ወሬ ወይም ደግሞ እነዚህ ሐሜቶች ነፍስን የሚጎዱበት ስርዓት። የመጀመሪያው ተናጋሪ ንስሐ ሊገባ ይችላል ስለሰራው ኃጢአት። ሁለተኛ የሰማው፣ ሶስተኛ የሰማው፣ አራተኛ የሰማው ግን
ነገሩን እያባዛው እያገነነው ምን እያለ እሱ የመጀመሪያው ንስሐ ገብቶ በነጻው ኃጢአት ውስጥ ሌላኞቹ ደግሞ በዛ ኃጢአት ሲመላለሱበት ይኖራልና ጽማቤ ይሄ ነው። ቅዱሳን ይህንን የሚያቅሙበት ከእንደዚህ አይነት ነገሮች ለመዳን ነው። ሔዋንን ወደ ሞት የዳረጋት አንደበቷ ነው። የሰው ልጆችን ሞት ያመጣው አንደበት ነው። ሰይጣን መጥቶ የጠየቃትን ጥያቄ እግዚአብሔር ባስተማራት ልክ ብትመልስ ኖሮና ቅንነት በሞላበት መልስ ብትመልስ ኖሮ ወይም ደግሞ እንደ ቅዱስ አባታችን እንደ አዳም ብትገስጸው አንደበቷን ለመገሰጽ ክፉ አትናገር፣ ወንድምህን አትማ፣ ጓደኛህን አትተች ብላ ብትለው ኖሮ ይሄ ሁሉ ባልሆነና ባልመጣ ነበር። ግን ያንን መጠበቅ ስላልቻለች ወድቃለች፣ እኛንም ሚዛን ወድቃለች። አንደበት ብዙ ጊዜ ቶሎ መናገር ተገቢ አይደለም። ቅዱስ ጴጥሮስም በዚህ ወድቋል። ጌታችን ኢየሱስ ክርስቶስ ለጠየቃቸው ጥያቄ ሐዋርያት ዝም ሲሉ ጌታ ሆይ እነዚህ ሁላ ትተውክ ቢሄዱ እንኳን እኔ ትቼ ካልሄድም ብሎ ሲል የደረሰበትን ታውቃላችሁ። ስለዚህ አንደበትን ማቀብ አንደበትን መጠበቅ ለብዙ ነገር ይጠቅማልና በመጽሐፍም የተማርነው ትምህርት እሱ ነው። በኋላ ላይ ቅዱስ ጴጥሮስን ጌታችን ኢየሱስ ክርስቶስ መጥቶም ሲጠይቀው ትወደኛለህን ብሎ ሲለው እንደ ድሮው አይደለም፣ ተምሯል አሁን ቅዱስ ጴጥሮስ እና በዛ ልክ አይደለም የመለሰለት። እንደወድህ አንተ ታውቃለህ የሚል በጎ ምላሽ ነው የሰጠው። እግዚአብሔር የልብን ይመረምራል። በመናገር ብቻ ሳይሆን በጎ በመመኘትም መልካም ስራ መስራት ይቻላል። በነገራችን ላይ ሳንናገር በጎ የሆነን ነገር ሰርተን ማስገኘት እንችላለን። ያም የሚሆነው መቼ ነው? ሁሉንም ነገር በልብ ጠብቆ በአንደበት ሳይናገሩ ማቆየት ሲቻል ነው። ይህንን ምሳሌ ከእመቤታችን መማር ጥሩ ነው። በልቧ ታኖረው ነበረ ተብሎ የተነገረው ይሄ ነው። አሁን መናገሪያ አንደበት ስለሌላት አይደለም፣ ሁሉ ነገሮች ነበሩ። ግን በልብ ማኖር በጎ ነገሮችን ማቆየት ጥሩ ነው። ክፉም ነገር እንኳ ሲሆን በልብ ማስቀመጥ ጥሩ ነው። የዚህ ዘመን ሰዎች ግን ካልተናገርን ያቁነጠንጠናል አይደለ? እንደዚህ አይነት ባህሪ ነው ያለብን። ይሄ ሁላ ግን ለክፉ የሚዳርግ ስለሆነ ከዚያ ነገር እንድንታቀብ አምላከ ቅዱሳን ቅዱስ እግዚአብሔር እሱ ይርዳን። ሁለተኛው ልባቤ ይባላል። አሁን አንደበት ዝም ሲል ሁለተኛ ላይ የሚወጣ ልብ ማለት ነው፣ ማስተዋል ማለት ነው። አንደበት ዝም ካለ ሕሊና ማሰቢያ ጊዜ ያገኛል ማለት ነው። ይሄ ነው አሁን ሂደቱ። የቅድስና ማዕረግ ሂደቶቻቸው ዓለም ተመራምራ ከማግኘቷ በፊት የነበረ የሰውን ባህሪ ያጠና የሰውን ማንነት በደንብ በጥልቀት የተረዳ ማንነት ነው ያለው። ስለዚህ የሰው ልጅ አንደበቱን ካቀበ ልቡናውን ማስተዋል ይችላል፣ ሕሊናው መረዳት ይችላል ማለት ነው። ስለዚህ በዚህ ልክ መረዳት ነው። ለቅዱሳን ሲሆን ትርጓሜውን እያስተዋሉ ሳይሰለቹ ሳይቸኩሉ ማመስገንና መጸለይ ነው። ሰው ዝም ሲል አንደበቱን ሲያቅብ ሕሊናው ማስተዋል ይጀምራል። የሚጸልየውን ጸሎት የሚናገረውን ንግግር ወይም ደግሞ ስለጸለየው ጸሎት ሙሉ መረዳት ይኖረዋል ማለት ነው። ጮሆ መጸለይ እሱ ተገቢ አይደለም። አሁን አንዳንዴ ቦታና ጊዜ መምረጥ ያስፈልጋል። በእርግጥ ጮሆ ለመጸለይም ጊዜ አለው። ዝም ብሎም በዝምታ ውስጥ ወደ እግዚአብሔር ለመጮህም ጊዜ አለው። እግዚአብሔር ለመስማት ቅርብ ነው። ካልተናገር ካልሰማም የሚል አምላክ የለም። በሕሊና ያለው ጩኸታችን ነው እንደውም በእግዚአብሔር ጆሮና በእግዚአብሔር ዓይን ውስጥ የሚገባው። አንደበታችንማ ለብዙ ነገር አውለን አቆሽሸነው ስለሆነ ከዛ የሚወጣ በጎ ነገር ከየት ይገኝና እግዚአብሔር ያገኘዋል። ሕሊናችን ግን ቢያንስ በመናገር ከሚመጣ ኃጢአት ንጹሕ ስለሚሆን በልቡናችን ማሰቡ በጎ ነገርን እንዲያመጣው ሆኗል። ስለዚህ ልባቤ ደረጃ ላይ ለመድረስ ወይም ደግሞ ልብ ለማለት የመጀመሪያው አንደበትን ማቀብ ነው። አሁን አንደበታቸውን የማያቅቡ ሰዎች ማስተዋል የጎደላቸው ነው የሚባለው ከዚህ የተነሳ ነው። የመጀመሪያውን ደረጃ ያልጠበቀ ሁለተኛው ላይ ብቁ ሊሆን አይችልም። ለምሳሌ 10ኛ ክፍል ያላለፈ ሰው 11ኛ ክፍል አይገባም። ይሄ ሀቅ ነው አይደለ? እንደዚሁ ነው። ዝምታን ያልመረጠ ሰው በጽማቤ ውስጥ ህይወት ያላለፈ ሰው ልባቤን አገኛለሁ ሊል አይችልም። ወይም ደግሞ ዝምታን ያለመደ ሰው አስተዋይ ነው
ልባቢ ነው ተብሎ ሊነገርለት አይችልም። ስለዚህ መጀመሪያው ወደ ሁለተኛው ደረጃ ለመድረስ የመጀመሪያውን ማቀብ ወይም ደግሞ መጠበቅ ይገባናል። እንዘ ብሩሃን ንሕነ ብሎ ያመጣዋል ቅዱስ ዮሐንስ አፈወርቅ። ከዲያብሎስ ወገን አይደለን፣ ከብሩሃን ከደናቁርት አይደለን፣ ከአዋቆች ስንሆን ብሎ ያመጣል። እዚህ ጋር ነው ልባቤ ላይ ስላለችዋ ማስተዋል ነው ቅዱስ ዮሐንስ የሚናገረው። ስለዚህ ከዲያብሎስ ወገን ያሉን ከመላእክት ወገን አመስጋኞች ነን። እንደ መላእክቱ ብርሃንን ለብሰንና ብርሃንን ታጥቀን እንድናመሰግነው የተፈጠርን ፍጥረት ነን። ለዚያ እንበቃለን ወይ? እሱ ስራችን ይወስነዋል። ብርሃናውያን ነን ወይ? እሱ ስራችን ይወስናል። ከዲያብሎስ ከሆንን ጽሉማን ነን፣ ከእግዚአብሔር ከሆንን ብሩሃን ነን። ከኃጢአት ከሆንን ጽሉማን ነን፣ ከጽድቅ ከሆንን ብሩሃን ነን እና ይሄን መጠበቅ ይገባናል። እንዘ ብሩሃን ንሕነ ብሎ የሚያመጣው ቅዱስ ብርሃናውያን ነን። ክርስቲያን ሲባል ኦርቶዶክሳዊ ክርስቲያን ሲባል ብርሃናዊ ነው፣ ለእግዚአብሔር የቀረበ የእግዚአብሔር ወዳጅ ተብሎ የሚነገርለት። ግን ይሄ ደረጃው ሲጠበቅ ነው ለብዎ ማስተዋል የሚሆነው። አሁን የእግዚአብሔርን ሕግ ብዙ ጊዜ ምንድነው የምናነሳው በህይወታችን? ሕገ እግዚአብሔርን አውቀዋለሁ ግን ለመፈጸም የምፈልገው ሰዓት ላይ ማስተዋል ያቅተኛል ብለን እናነሳለን አይደለም? ሁል ጊዜ አይታወስም። ምክንያቱም የመጀመሪያውን ሕግ አልጠበቅንማ። ጽማቤን እንጠብቅ ዝም ማለትን። ከዛ በኋላ ማስተዋል ይመጣል። ማስተዋል ደግሞ ህሊና ውስጥ የተከማቸ አሁን በሆነ ጊዜ ያነበብናቸው፣ በሆነ ጊዜ ያወቅናቸው፣ በሆነ ጊዜ የተማርናቸው ትምህርቶች መገለጥ የሚጀምሩት አንደበት እየተናገረ ሳይሆን ዝምታ ውስጥ ስንገባ ነው። ዝምታ ውስጥ ስንገባ የትላንቱን ማስተዋል እንጀምራለን። የዛሬውን ደግሞ ስንፈልገው በትላንቱ ዓለም መኖር እንችላለን። ዛሬ ደግሞ ካልፈለግን በአዲስ ማንነት መስራትና መኖር እንችላለን ማለት ነው። ስለዚህ ይሄንን መጠበቅ ይጠበቅብናል። ሁለተኛው የሚባለው ይሄ ነው ማለት ነው። ሶስተኛው ጣዕመ ዝማሬ ይባላል። ይህ ደግሞ ከአንደበት የሚወጣውን ቃል ምስጢሩን፣ ትርጓሜውን እያስተዋሉ መናገርን የሚፈልግ ነው ማለት ነው። ወይም ደግሞ መረዳትን የሚፈልግ ጣዕመ ዝማሬ ተብሎ ይነገራል። ስለምንናገረው ነገር ጣዕም ሲኖረን አይደለም፣ መረዳት ሲኖረን፣ ማወቅ ሲኖረን። አንድ አባት ናቸው። አባታችን ሆይ በሰማያት የምትኖር ብሎ ለመጸለይ መጀመሪያ ማወቅ ያለብኝ አባታችን ሆይ ስለሚለው ነው። አባት ማለት ምን ማለት ነው? አባቴ ማን ነው? እግዚአብሔር አባት ነኝ ያለኝ ለምንድን ነው? ከምን ተነስቶ ነው እንዲህ የሆነው? አባት ማለት ምንድን ነው ትርጓሜው? ወይም ደግሞ የአባትነቱ በምንድን ነው? ወልዶኛል፣ ፈጥሮኛል፣ አስገኝቶኛል። ከየትኛው አንቀጽ ነው የሚተረጎም? ስለዚህ አሁን ይሄኛው ደረጃ ላይ ደርሰ ጣዕመ ዝማሬ ደርሷል ማለት ነው። እያስተዋለ ነው። አሁን ከአንደበቱ አባታችን ሆይ የሚል ቃል ሲወጣ በህሊናው የሚረዳው አባቴ እግዚአብሔር ነው። አሁን እኛ ጋር ምንድነው? እኛ ጋር የሆነ አቴንዳንስ መያዣ ነው አይደለ? አቴንዳንስ ለመሙላት ነው። ጠዋት ስትነሱ አቡነ ዘበሰማያት ድገሙ ተብሎ ነው የሚነገር። ለምንድን ነው የምንደግመው? ምን ብለን ነው የምንደግመው? እያወቅን ነው የምንደግመው ወይስ ደግሞ ጀስት ስለታዘዝንና ስለሚጠበቅብን ነው የምንደግመው? ያንን ማስተዋል ስለሚያስፈልግ ነው። እንግዲህ ይሄኛው እዚህ ጋር የተቀመጠው በዚህ ልክና ጣዕመ ዝማሬ ማወቅ፣ መረዳት የምንናገረው ቢያንስ አቡነ ዘበሰማያትን መረዳት ለአንድ ክርስቲያን ከባድ ነገር አይደለችም አይደለ? አባታችን ሆይ ማለት ምን ማለት ነው? በሰማያት የምትኖር የሚለው እሱ ጋር እንደርሳለን። መጀመሪያው አባቴ ሆይ ብለን እግዚአብሔርን የጠራ ነው። እግዚአብሔር ማን ነው? ምን ሰጠኝ? ሕግ ሰጥቶኛል፣ ስርዓት ሰርቶልኛል፣ ሕይወት ሰጥቶኛል፣ ፈጥሮ አስገኝቶኛል፣ ከእናት ከአባቴ ተወልጄ እንድገኝ አድርጎልኛል። ከዚህም የበለጡ ብዙ ነገሮችን አድርጎልኛል። በስጋው ደሙ ባርኮኛል። በክርስትና የእርሱ ልጅ እንደሆን፣ በጥምቀት የእርሱ ልጅ እንደሆን አድርጎኛል። በስጋው ባፈሰሰው ደም ቤዛነት እኔን ከኃጢአት ታድጎኛል። ከዲያብሎስ ቁራኝነት፣ ከሰይጣን ማንነት አድኖኛል፣ ጠብቆኛል። ይሄ ነው አባቴ የምለው እግዚአብሔር። ስለዚህ ዛሬ አባትን ስናስቀምጥ መስፈርት ያስፈልጋል አይደለ? ያም ያነሳ ነው። ከዛም እዛም ጋር ሄደን የተዋወቅነው ሁሉ አባት ሊሆነን አይችልም። ምክንያት የአባትነት መስፈርት ያስፈልጋል እና ይሄንን መስፈርት የሚያሟላ
አባት ነው የምንፈልገው አይደለ? በምድራዊውም ዓለማችን። ስለዚህ አባት ስለሚለው ነገር መረዳት ስንጀምር እጅግ በጣም ብዙ ጥልቅ ነገሮች አሉ። ስለዚህ ይሄ ነው ጣዕመ ዝማሬ ማስተዋል ማለት ነው። ያችን አባቴ ያልኩት ማንን ነው የሚለውን መረዳት ማለት ነው። የሚቀጥለውን በሚቀጥለው ክፍል ይዘን እንመጣለን። ያስተማረንና የመከረን የአባቶቻችን የቅዱሳን አምላክ ልዑለ ባሕርይ ቅዱስ እግዚአብሔር ስሙ የተመሰገነ ይሁን። ይቆየን። ወስብሐት ለእግዚአብሔር። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ ቢመጠን ግርም ትዛቲ ዕለት ወጽኡ ትዛቲ ሰዓት እንተ ባቲ ወርድ መንፈስ ቅዱስ